ዛሬ ሙኒትን ጉድ እንስማ። ስለተደሰትኩበት ባልህን ስታስደስት ማን ነው የሚደሰተው? ክፉ አታስወራተው። ለምን ግን እኔ ላይ ፎከስ አድርግ። ደግሞ ትኩስ ዜና ነው። ምንድን ነው የምታወሪው? እሺ ሌላ ጥያቄ ደግሞ ልጠይቅህ ይሆን? በጣም ይገርም። አሁን በዚህ በእኛ መሀል በተፈጠረው ነገር ላይ እኔን አብረህ የወነጀልከኝ ለምንድን ነው? ምንድን ነው ጥፋቴ? እሷ ቤት ነበርሻ። ማ ቤት? ነጭ ቅማል ቤት። ነጭ ቅማል ቤት እኮ ልክ አሁን አንተ ጋር እንደመጣሁት ራሴን ነፃ ለማውጣት ነው የገባሁት። እኔ እኮ ተጠቂ ነኝ። ሆነ ይህን አታውቅምና ነው ነጭ ቅማል ቤት እሷ እኔ እንደዛ እኔ ሄለንን ልንገር በጣም ነው ያሳዘነችኝ። አንደኛ፣ ሁለተኛ ነገር ደግሞ ሄለን መጠቀሚያ ነበረች። መጠቀሚያ ነው እየተጠቀመችባችሁ ነው። ከዛ በኋላ ተጠቀመችባቸው እንጂ እኮ መጀመሪያ እኛን ማጥቂያ ነበር አይደል? ስፔሻሊ እኔ በኦቲስቲክ ልጆቼ ሁሉ ስታላግጥ ነበረ። ኧረ እግዚአብሔር ይጠብቅልሽ። በልጆችሽ ማናባቱ እንዲመጣል የማንም ልጅ የኔ ነው የሞታ ልጅን የሚነካ ይረጠዋለሁ። እግዚአብሔር ምስክሬ ነው። ልጅ ጸበኛ ነው። በልጆች እኔም ከሊያ ጋር ጸበኛ በልጇ ከመጡ አልፋት። የአንቺንም ልጅ ቢመጣ አልፋት። አንድ ነገር ልንገርህ፣ በልጅ የሚመጣ ነገር እኔ አልሰጠኋቸውም። እነሱም ወደው አላገኙትም። ስለ ልጆቼ ተናግራ ነበር። ሌሎችን እንደዚህ በማስረጃ ነው ያወጣችው። ስለ ልጆቼ ነው እኔ ራሴ ይናገረው የለ ያው ያውቃሉ። ግን ልታገናኝ አሁን ራሱ እኮ አልነገረችኝም። የእንትናን ራሱ ስሙን መጥራት አያስፈልግም። የእሱን ራሱ ስሜት ያዩኛል አገናኝ አትፈልገ እንጂ አልነገረችኝም እያለች መቀባጠር ጀመረች። አሁን ደግሞ እኔ የእነሱ ጉዳይ ምንም አይመለከተኝም። ይኸውልህ ግን እኔ ተበዳይ ነበርኩኝ። አንድ ሁለተኛ ነገር ቤቷም የገባሁት ደግሞ እዛ ቤት ውስጥ የነበረው ሰው እሷ ጋር የነበረው ሰው ሲናገር የሰማሁት ነገር ስለ እኔን እንደዚህ ሲከሰኝ የነበረ አንቺ ብር ተቀብለሽ አንቺ እንደዚህ ብሎ ሲከሰኝ የነበረ ሰው ብር ተቀባይ ሆኖ ድምፁን ስለሰማ ወይም አቀባባይም ሆኖ ይሆን ድምፅ ስለሰማሁኝ ድምፅ በጆሮ የተናገረውን እዛ ቤት ሳየው ሆን ብዬ ነው የገባሁት። ስገባም ቀድሜ ናይስ ቱ ሲ ዩ ሄር ነው ያልኩት። በቃ ለሱ እንደገባው እንዲገባው። ከዛ በተረፈ ሄለን አሁን አንተን እንዳስረዳው ስለ ስራ ያስረዳዋት ቀኑን ሙሉ ነው ያለው። ስንት ነገር አወራን ወጣን። አሁንም ቢሆን እኔ እሷን ብሌም አላደርጋትም። ሆን ተብሎ የሰማሁት ድምፅ አለ እኔ በጆሮ የሰማሁት። ስለ ሙኒት ማወቅ ከፈለግሽ እከሌን ጠይቂ። ምንድነው ስለ እኔ የሚታወቀው? ሚዲያ ላይ ያለው ሴትዮ፣ ህዝብ ፊት ያለው ሴትዮ ምንድነው ስለ እኔ እንዲታወቅ የተፈለገው ነገር? ስለ ስራ የራሴ ተናግሬያለሁ። ስለ ልጆቼ በትምህርት መልክ ለሰዎች ነግሬያለሁ። እኔ ተበዳይ ሆኜ እያለሁ አንተ በቀደም ለታ ስታወራ ያወራው ከሶርሱም ከምንጩ አምጥቶ ያወራው እያለ ሁሉንም ታሪክ ነው የምልህ። ስፔሲፊክሊ ይሄንን አይደለም ሁሉንም ያወራው ያቀበለው ያስወራው እያለ እኔ መቀላቀሌ ለምንድን ነው? እኔ ተበዳይ ነኝ። እኔ ህጋዊ ሰው ነኝ። ኢመራት ላይ ማንም ይሁን ምንም በፈለገው መንገድ መጥቶ ሊጠይቀኝ መብቱ ነው። የሰማው ነገር ካለ ኤቪደንስ ካለው መጠየቅ መብቱ ነው። ግን አንዳንድ ጊዜ ልክ ቅመም ስትደረግ ሁሉ ነገር ላይ ይደብራል። ምክንያቱም ከጀርባችን ቤተሰብ ያ ነገርም እንግዲህ በየቤቱ እየሄደች አስረድታለች። አንዳንድ ስለሙሙ መጠየቅ የምትፈልጉ ሴቶች ካላችሁ ጠየቁ፣ መለስኩላቸው። እኮ እንደሚሰራ እንዴት እንደሚከሽ መንገድ ትችላላችሁ። እንግዲህ ጠው ነግሬያቸዋለሁ። ዋናው ዶክተሩ አስፋና ስለ ጸጉር እኔ ላደግ የምታየቁኝ። ቆይ ሌላው ጥያቄ አለ። አልፋታሽ ከኋላም የተሰራ ነው ወይስ የራስሽ? ወላሂ የራሴ ነው። ወላሂ የራሴ ነው። እንዴ ምን ሆነሃል? እንዴት ነው የምቀመጥበት የተሰራ ነገር ላይ? እሺ እኔ ልጠይቅ። ሁል ጊዜ ጥያቄ
ጥያቄ ስለነበር እኔ አንተ ቁንጭህን ተሰርተኸዋል? ወላሂ ተሰርተዋል። ቦቴክስ አልተሰራሁም። ቁንጭ ይሰራል እንዴ? እንዴት ነው እንዲህ ድንቡሽቡሽ ያለው? ከበፊትም ነኝ እንጂ ስፖርት ሰርቼ ወልቄ ነበረ። ወፍራል ክሳ ሲሉኝ የበፊትም የእንትናንም ሰይፉ ሸው ላይ ገብተሽ እንዲሁም እዛ ላይ ከዚህ የበለጠ ያበጠ ነው። እኔ ትንሽ ስፖርት ካቆምኩኝ ድንቡሽቡሽ ነው የምለው። ደግሞ ቻፓ የለውም ትላላችሁ። ቦቶክስ እኮ ውድ አይደል እንደ ቦቶክስ የተሰራ ሰው እኛ ጋር እዚህ ኖርማል ነው፣ ኖርማል ነው። እኔ ግን የሆነ ታውቃለህ፣ ገንዘብ ቢኖረኝ ከዚህ በላይ አሁን ደግሞ ባለዕዳ ሆንኩና ነው እንጂ በቃ ስዕል መስዬ ብቀመጥ ከላይ እስከታች ደስ ይለኛል። ለማሰራት አስበሻል? ዘግቢበት እስኪ መቼ ቆይ ቅድም የሆነ ነገር ብለሻል። በስህተት ይሆንበት የተሰሩበት አይቀመጡበትም እንዴ? ሌላ ነው አይፈነዳም እንዴ? ሴት ቁጭ ስልበት እኔ እኮ ወፍራም ነኝ። ከሆኑ የሚያድሩት እኔ ምን አውቃለሁ። ቅድም ቤት ታዩ ሙኒት እንደሆነች ቁጭ ብለሻል አለችኝ። የወቅት ብያለብኝ እኔም አይቼዋለሁ። እሷ ራሱ በሱ ሄዳብሻለች። በሳክስ ሞት ነበር የእሷን ራሱ ቪዲዮ አየሁ። አይ በቃ እችን ሰው ምንም መጣላት አይቻልም። ፍቅር የሆነች ልጅ ናት። መላ በጣም ፍቅር ነኝ ወላሂ። መጣላት አይቻልም። አይ ክፉ ነገር ለማንም አልፈልግም። ስህተቶች ሲፈጠሩ ደግሞ ከተማ የት ነበርሽ? ሀገር ቤት ግን እስቲ አሁን አዲስ አበባ የሩዋንዳ ልጅ ነኝ እኮ። ለዚህ ነው መጣላታችን። የሆነ ኤሌመንተሪ ካቴድራል ነው የተማርኩት። 9ኛ ክፍል ቲኤምኤስ 10፣ 11፣ 12 ጥቁር አንበሳ። እንግዲህ በነ ክዊንስ በነ ጊዮን በነዛ ሰዓት የነበርኩ ልጅ ነኝ። በዛም ዘመን ጋራው እንደዛ ነበር ወይስ አሁን የመጣ ነበረ? ግን እንደዚህ አላበደም። ከወለድኩ በኋላ ነው እንደደነገጠው። ቫይታሚኑም ተስማምቶኝ ነው። አሪፍ ነው። አንተ አታውቅም። ባሏ ጭነ እርጥብ ነው ወይም ሚስቱ ጭነ እርጥብ ናት ይባላል። አበሻ ሲተርት አግብተህ ስትወፍር ወይ ቆንጆ ስትሆን ሲስማማ ምናምን ሚስቱ ጭነ እርጥብ ናት። ካገባ እሱ እንዲተለወጠ እንዲያማርበት ይባላል። እኔም ጭነ እርጥብ ገባ ቤት በኩል ምን ዞር ስትል ጋራ ነው የሚያ ዞር ስትል ጋራ ቤት በኩል ሌላ ሰማ ጊዜ አለው። ማሰሪያ እስቲ በውስጥ አውራለሁ። የሆነ ነገር ከሆነ ሰዎች ጋር ተታረቅ የሚል ነገር ሰምተናል። የከተማ ልጅ ናት፣ ቂም የምትይዝ ነገር አይደለችም። ስለዚህ ልጆቻችን ቀይ መስመሮቻችን እንደዚሁ ዝም ብዬ እወድሃለሁ ድሮም ቢሆን ከጓደኛዬ ጋር እንኳን ከሳሪ ጋር ስትነጋገሩ እንደዚህ እንደምትገባበት ስላላወቅኩ መጥቼ ሁሉ አናግሬሃለሁ አይደለ? በጣም በጨዋታ በፍቅር በደስታ በጣም ሰው ሞድ ሰው ነኝ። ዮኒ በሳራ ጉዳይ በሳራ ሳሪ ወላሂ ምስኪን ልጅ ናት እስክታውቃት ድረስ ነው። ከምን እዚህ እንደደረሰች ደግሞ በሪጅስቶን ቤቶች አንድም ነገር እንዳትሉ ደግሞ አትሉ ማቃል ምንም አትሉ እና እንኳንም በማላችሁ አልገባም አልገባ አላለችም። መስብር የሁሱን ነገር በእናትህ ንገራቸው። እሺ የዛለት አለባበሴ ልክ አልነበረም። ጭራሽ በእንደዚህ አይነት ቦታ መገኘት የለባችሁም ብሏል። ደስታችን ደስታችን ነው፣ ባህላችን ነው። አንዳንድ ጊዜ ደግሞ ለሌሎች መደናቀፊያ መሆን የለብንም። እኔ ሁሉንም ሃይማኖት እወዳለሁ፣ አከብራለሁ። አንድ እህት ግን ቅድም ቤት የመታ የተናገረችው ነገር በጣም ስለነካኝ ነው። እኔ ለሃይማኖት ምሳሌ የምሆን ሰው አይደለሁም። ብሆንም ደግሞ መሳሳቻ ኡስታዝ አይደለሽ አጃ አይደለሽ ያረኩት ነገር ስህተት ነው። እናንተ እንዳታረጉት። እኔም አልደግሞም። ወደፊት በሂጃብ እንገናኛለን ኢንሻአላህ።
አያችሁ ሰውን ቸኩላችሁ መናገር ጥሩ አይደለም። ባይዘወይ ትናንትና አጋጣሪ ላይቭ ላይ ገብቼ ነበር 1 ደቂቃ ማለት ነው። እና ብዙ ሰዎች ሙኒትን ሂጅባት አላችሁ። እኔ ደግሞ ሙኒትን ጀስት በውስጥ ሂጄ አናግራታለሁ እንጂ ላይቭ ላይ አልናገርም ብዬ በቃ ዝም አልኩ ማለት ነው። እና ምልላችሁ ፈልጌ መሰላችሁ አይኖ ተሳስታለች፣ ስተቷን አምናለች ማለት ነው። ግን እናንተ አትሳደቡ፣ ገባችሁ? እቺ ልጅ ሰለምቴና ሰለምቴ እስከሆነች ድረስ ደግሞ አንዳንዴ ሰምቶ አይቶ ማሳለፍ መልካም ነው ብዬ ነው የማስበው ማለት ነው። ተረዳችሁ? ምክንያቱም ብዙ ነገር በኔጌቲቭ መውሰድ የለብንም። በሁለተኛ ደረጃ ደግሞ እንግዲህ እች ማንም ትባለው በእናታችሁ ዱባይ ያለችው የዱባይ ሀብታም ጉዷ ገና ነው። ገባችሁ? እሷ አሳልፋ ለሄለን መረጃ ሰጠሽ፣ ሄለን ተናገርሽ። ሄለን ጥፋተኛ ናት ብዬ አለልም። ምክንያቱም መረጃ መጣለት፣ በመረጃ አወራሽ። ልክ እኔ በባለፈው መረጃ መቶልኝ እንዳወራው ማለት ነው። የሳሪ እና የኢክራም እኔ መረጃ መቶልኝ ነው ላይቭ ላይ ያወራሁት። ገባችሁ? ከዛ በኋላ ግን ያነ ሰው ፈርቶ ብሎክ አድርጎ ወጣ ማለት ነው። እና አንዳንዴ ምን ልላችሁ ፈልጌ የመሰላችሁ ነገሮችን አስተካክላችሁ አስባችሁ አልማችሁ ሂዱ። ለሰው ፊትና አትኑ። ሙና እንግዲህ ወንድማችን ሁሱም ጋር ገብታ ተናግራለች። እንደዚህ ማለት አንዳንድ ቲክቶከሮች እኔ ባሩክ እንደ ሂጃብ እጠቀመዋለሁ ብለው ስላሉ የዛን አይታ ነው እሷ እንደዛ ያደረገችው ስህተት እንደሆነ ደግሞ ተረድታለች። ስለዚህ ባትናገሯት መልካም ነው ብዬ እላለሁ ሙኒትን። በሁለተኛ ደረጃ ደግሞ እንደዚህ እቃ በማጥበቡ ደግሞ እኔ ይቅርታ አድርጉልኝ አልደግፍም። አንድ ሰው ረብል ዓለሚን የሰጠውን ነገር ማሰራት ማስፈታት አለበት ብዬ እኔ አላምንም። ገባችሁ? በህይወቴ ላይ እኔ 2 ጊዜ ኦፕሬሽን አድርጌያለሁ። አንድ ጊዜ ስወልድ፣ አንድ ጊዜ ደግሞ የሆነ ችግር ተፈጥሮብኝ አሁን 3 ወር 4 ወር አይሆነኝም ኦፕሬሽን ሳደርግ ማለት ነው። አስባችሁታል? ሂዳ ማለት ከሞት ደርሳችሁ መመለስ ማለት ነው ኦፕሬሽን ማድረግ ማለት ነው። እና ግን እንደዚህ ማለት በቃ ይሆናል አይደለ? ይህን ማህፀናቸውን ኦፕሬሽን አስደርገው ለባላቸው እንትን እኔ ይህን አልደግፍም። ገባችሁ? ረብል ዓለሚን ያላዘዘውን ነገር ማድረግ አለብን ብዬ አላስብም። ገንዘብ ስላለን ብቻ ያንን ማድረግ አለብን ብዬ አላስብም። ምክንያቱም ስንት ኢትዮጵያ ላይ የተቸገረ ማህበረሰብ መብላት መጠጣት እየፈለገ ምግብ ያጣ ቤተሰብ አለ። ከሞላችሁ ከደላችሁ ካላችሁ ለነዛ ሰዎች አበርክቱ እንደ ሀሳብ። ምክንያቱም እናንተ እዚህ ጋር እንትን ስትሉ ነገ ወዲያ ሞት ለሁላችንም እንኳ አይቀርም። ገባችሁ? ሞት ሁላችንም ይወስዳል። እና ይህን ነው የምላችሁ። ሰብስክራይብ፣ ላይክ፣ ሸር አድርጉ።